ሰላም ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? በድጋሚ ተመልሳል። እንኳን አደረሳችሁ ለፋሲካ በዓል ሁላችሁ ጋይስ። እንዴት ናችሁ? በዓል ያው የበዓል ዕለት ነው ይሄን ቪዲዮ እየሰራ ያለሁት። ወንድሜ ያለ ጋይስ ያው እዚህ ጋር ወንድሜ ታላቄ ነው በ5 አመት ይበልጠኛል እና እዚህ ጋር አጎቴ ያለ ያጎቴ ልጅ አለ እዛ ጋር ብቻ አሉ ዘመድ አዝማዶች እንዳለ። እሺ ቻው እያለን አስገባኝ። እሺ ባባዬ ጎበዝ አሁን ነቃ ብለሃል። እና ጋይስ እንግዲህ ዛሬ እንግዲህ ዘንላችሁ የመጣ ነው ቅርጫ ነው። ቅርጫ እንዴት ነው ጋይስ? ውድ ነው ርካሽ ነው መደብ ግማሽ ሩ ምናምን የሚባለው ነገር ላሳያችሁ መጥቻለሁ ማለት ነው። ስለዚህ አብረን ስጋውን ጉበት ምናምን እንበላለን መሰለኝ መነሼ አላቅማ እንግዲህ ከሰጡን እና ጋይስ ብቻ የእንትን ነው የቅርጫ እንትን ነው የምናሳያችሁ ያው የበዓል ዕለት ስለሆነ ስለዚህ እንኳን አደረሳችሁ በድጋሚ ጋይስ። መልካም በዓል ይሁንላችሁ። በጣም ነው የምወዳችሁ። ሰብስክራይብ እያደረጋችሁ ስለዚህ አሁን ወደ ቅርጫው እየሄድን ነው ማለት ነው። እዛ እንገናኝ ጋይስ። ይመቻችሁ። ጋይስ እንግዲህ አሁን ደርሰናል። ደስ የሚለው ነገር በሬው አልታረደም እስካሁን ያው እዛ ጋር ቆሟል። እስማ አሪፍ ነው። አንተ ይሄ ስንት እንደሆነ ዋጋውን እንጠይቃቸዋለን በመሀል ብቻ ሰብሰብ ብሎ እንዳለ ዘመዱ አዝማድ ነው። ይሄ ቅርጫ ሳይሆን እንደ ዘመድ እንትን ነው ብቻ ያው አለ። ሰላም በላችሁና አንድ ላይ አይ ጋይስ እንግዲህ አሁን ከብቱን ዝም ብለን እንገምተው በግምት ዝም አልጠየቅንም እኛ እንገምት። ይሁት በጣም አሪፍ ከብት ነው ይመስላል። አንተ እናንተ ስንት ይመስላችኋል? ይሄ ከብታው ከብት በጣም ተወዷል ይባላል። አሁን ላይ አነጋጋሪ ነገር ነውና ስንት ይመስላችኋል? እናንተ ገምቱ። ከዛ በኋላ ላይ እንጠይቃችኋለን። አሪፍ ነው ለእናንተም እንዲገመት በሬው እንደዚሁ አለ። ከዛ እናንተም ገምቱ። መጨረሻ ላይ ደግሞ እንጠይቃቸውና ይነግሩናል ማለት የገዛው ሰውዬና ብቻ ከብቱም እንደዚህ ነው። በኋላ ያለውን ድባብ ደግሞ አብረን እናያለን። ከቅርጫ ምንድነው ይሄ ነገር ጋይስ? እንግዲህ ቅርጫ ላይ ብዙ ነገር አለ። የማህበራዊ ኑሮ ደስ ይላል እንደዚህ ሲከፋፈል ምናምን እና በጣም በጣም ቆንጆ ነው፣ ደስ ይላል። ይሄኛው ዘመድ ነው እንዳለ ጋይስ። ቅርጫ ሆኖ በዘመድ አዋተውን የገዙት ነው እኔ እንደተነገረኝ ማለት ነው። እና ስለዚህ ሌላ ቦታ ሄጄ ከማሳየት ዘመዶቼ ጋር ሆኜ አብሬ ባሳያችሁ ይሻላል ብዬ ነው። ለዛ ነው የመጣሁት ጋይስ። እና ሰብስክራይብ፣ ላይክ፣ ኮሜንት ላይ እንግዲህ ገምቱ አሪፍ እንዲመጣ። ጋይስ አሁን ምላሱ እየወጣ ነው። ቆይ አሳያችኋለሁ አውጥቼ እንደዚህ። አዎ ጋይስ እንግዲህ ቅድም ያያችሁት በሬ ምላሱ ይሆና አረዛዘሙ አይታችኋል። ከዚህ እስከዚህ ጭጭኛው ተቆርጣለችና አይ ጋይስ እንግዲህ ጠላ ያው ለመጀመሪያ ጊዜ ልጠጣ ነው። አያችሁ አንተ በስመ አብ በጣም አሪፍ ነው። አሪፍ ጠላ ነው። በስመ አብ ቆንጆ ጠላ እግዚአብሔር። አይ ጋይስ እንግዲህ እንኳን አደረሳችሁ በድጋሚ መልካም በዓል ይሁንላችሁ። አሁን ጥሬ ልንበላ ነው። እዚህ ጋር እየበላን ነው። አሁን እየቆረጥ ነው። ጥሬ ደግሞ ከጥሬው ደግሞ ጋይስ ከጥሬው ከዚሁ ከጥሬው እንግዲህ ከትኩሱ ስጋ እዚሁ እየቀመሰ እኔ አብቹ ዘመድ ነኝ። ይሄው ፊናችን እየጠጣን ነው። መኮንን እባላለሁ። ኦኬ ብላ እዚህ ይሰማል። መኮንን እባላለሁ። ይሄው እንኳን አደረሳችሁ በል መላው የአብቹ ዘመዶች የአብቹ ቲክቶክ ተከታዮች በሙሉ እንኳን አደረሳችሁ። ቴንክ ዩ መልካም ለፋሲካ በዓል ፈርሶ ይታያል እንደ አብቹ አዩ
ጋይስ በጣም ተቃጠልኩ እና አሁን ቂቤ ደግሞ ጨምረንበት በሚጥሚጣ ቂቤው ምኑ የዛሬው በዓል ደግሞ ይለያል። በቂቤ ሚጥሚጣ ተደርጎ ደግሞ አሳያችኋለሁ። ምንድነው የሚባለው? ጎረድ የሚሰራበት የለም እና እንደዛ ነው። እና እንደዛ ደግሞ እናሳያችኋለን። ቅድም የበላ ነው ምላስ ሰንበር ነው። አሁን ጥሬውን ነው። በኋላ ደግሞ እንዳልኳችሁ የሆነ የሚበላም አለ። በቃ እንደዚህ ሰንበላ ነው ዛሬ። አሪፍ ነው። በጣም አሪፍ ነው። ጣፍጣል። ቅባት አለው እንጂ ቅባት በጣም ይበስሳል። የራሱ ነው ደግሞ የበሬው የለም ስቡ አይ ጋይስ እንግዲህ አሁን መነሻው ደርሶ እዩት። እስማ ምንድነው ቅባቱ? የራሱ ነው የራሱ እንደውም ሌላ ቀንሰን ንጉሴ ያው አይ ጋይስ እንግዲህ ተመልሰናል። ያው የቅርጫችን እንትን እያለቀ ነው፣ መደብ የተመደበ ነው። ስለዚህ አጎቴ አቡ አለ እዚህ። አቡ እንግዲህ እንኳን አደረሳችሁና በላችሁ፣ ሰላም በላችሁ። እሺ እንኳን አደረሳችሁ። ፈቃሪሽ ነው ያዘው። እንኳን አደረሳችሁ ለፋሲካ በዓል እያልን አሁን ያው በጠየቁት መሰረት ይሄን የምታዋቸው ሁሉ ያው የአንድ ቤተሰብ እንዳሉ ቤተሰብ ናቸው። ይሄ ቅርጫንም ይሄንን ከብት ስንገዛም ያው አንድ ላይ በመሆን ነው ከቤተሰብ ጋር የገዛ ነው። ይሄንን ከብት ቢያንስ ዋጋው እስከ 200,000 ብር 200,000 ብር ነው። ይሄ ከብቱ የተገዛው 200,000 ብር ነው። ግን ስጋው በጣም አሪፍ ነው። አዎ በጣም ጨዋ ነው እንደምታዩት። ቤት ውስጥ የተቀለበው? ቤት ውስጥ የተቀለበው ያው ከቤት ውስጥ ነው የገዛነው። እዚህ አካባቢ የት አካባቢ ነው የሚባለው? ያለንበት አካባቢ ቆቦልጦ ቀበሌ ገበሬ ማህበር ይባላል። ቆቦልጦ የፋዘር ሀገር ነው። ባለፈው እንደውም ቪዲዮ ሰርተናል መስቀል ላይ እና ስለዚህ አሁንም ፋሲካም እንደዚህ ነው የሚያከብሩትና አለው እንደዚህ አድርግልኝ እና
ይሄንንም እንትን ሲሉ ቅርጫውን ሌላ ቦታ በጎረቤት ወይ ደግሞ ሌላ ሰፈር ወይ እንደዛ ተሰብስቦ ነው እንትን የሚባለውና አሁን ግን እዚህ ያየሁት እኔ ዘመዶች እንዳለው ነው ቅርጫ አዋጣው እና 200,000 ምናምን ነው የተገዛው በሬው። አሪፍ ነው እና ስጋውም አሪፍ ነው እና በጣም አሪፍ ነው። አሪፍ ቤተሰብ ነው እንግዲህ ያለኝ እንዳያችሁት። መስቀል ብቻ አይደለም በየባህሉም ራሱ ቅርጫ ምንም ሲመጣ ራሳቸው ነው እንደዚህ ያደርጉ እንትን የሚሉት ማለት ነው። ስለዚህ ሁሉም እንደዚህ ጋር እንዳለ የምታያቸው የፋዘር ታላቅ የፋዘር ታናሽ እንዳለ እና በጣም ደስ ይላል ማርያም። እና እኔም እዚህ በመገኘቴ በጣም ደስ ብሎኛል። እንኳን አደረሳችሁ ለእናንተም ለፋሚሊዎቼም እንደዛው እና በጣም ደስ የሚል ፕሮግራም ነው። ግን እንደ ቅርጫ እንደ ዋጋው ነገርኳችሁ 200,000 ብር ነው። ለ10 ሰው ነው አይደል? መደቡ ነው መደቡ 20,000 ብር ነው ማለት ነው። 20,000 ብር ማለት ነው። ስለዚህ ለ10 ሰው ቤተሰብ ነው። ከዛ ግማሽ እንትን ይባላል ማለት ብቻ መደቡ ለ10 ሲሆን 20,000 ብር። በሬው እንዳያችሁት የቀድሞ በሬ 200,000 ብር ማለት ነው። ስለዚህ የበሬው ዋጋ ላይ ሄዷል እና ይሄ ከብት ሲጀምር ሌላ ከተማ ምናምን ቢሆን እርግጠኛ ውድ ነው የሚሆነው መሰለኝ። እዚህ እንደውም እዚሁ ሰፈር ውስጥ ነው የተገኘው። እዚህ ገጠር ውስጥ ስለሆነ ከአዳማ ስንት ኪሎ ሜትር ነው የሚርቅ? ከአዳማ 15 ኪሎ ሜትር 15 ከአዳማ 15 ኪሎ ሜትር ያለች ከተማ ላይ ገጠር ሳይሆን አሁን ወደ ከተማ እየሄደ ነው። በፊት ቢሆን ነበር ልጅ እያለሁ በፊት ላይ ነበር ገጠር የሚባል። አሁን ላይ ከተማ ነው። ብዙ ነገር እንትን ብሏል ተስፋፍቷል። እና አሁን እንደውም በየእንትኑ ኧረ ባቡር እሺ ኧረ ባቡር ናታችሁ በዚህ ጋር ነው የሚያልፈው። ባቡር እያየን ነው ባቡሮቹ ራሱ እና እንደዚህ ነው ጋይስ። ባቡር እንደዚህ እያየን ሰላም እየተባባልን ነው የሚያልፈው ባቡሩም ራሱ እውነት ነው። እና ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ የኔም ፋሚሊ እንግዲህ ኮሜንት ላይ በደንብ እንዴት እንደምገልጹ እንግዲህ ኮሜንት ላይ እናንተ ታውቃላችሁ። ላይክ ኮሜንት በሱ ነው ማቀው የእናንተን እና በጣም አሪፍ ነው። ብቻ ደስ ይላል እና የቅርጫ ዋጋችን ይሄ ነው ማለት ነው። ስለዚህ ይመቻችሁ። ሌላ ሀገር ደግሞ የት ልምጣ ማላቆ ደግሞ ሂጂ የምቀላቀልበት ማሳያችሁ። ስለዚህ እናንተም ኮሜንት ላይ ንገሩኝ። አቡዬ ቴንኪው፣ አጎቴ ጋሼም ቴንኪው፣ አመሰግናለሁ። እና ጋይስ እንግዲህ መልካም ባለውላችሁ መልካም ፋሲካ ጨረስን አይደል? በቃ መደ ፋሚሊዎቼ ጨርሰናል። እጣው እንዳለ ወጥቶ ተከፋፍለናል እንዳለ ሁሉም ወስዷል። እና አሁን እኛ ወደ ቤት ልንሄድ ነው። በዓል እኮ እዚሁ አሳለፍን። እግዚአብሔር ቤት እኮ እየጠበቁን ነው። ምሳ ቁርስ በልተን ብቻ የተለያየ ነውና ምሳ ቤት እየጠበቁን ነው። እንዳይደብራቸው እኛም ቶሎ እንሂድ እና ያው እንዳለ በቃ አሁን ጨርሰናል ምናምን። ብቻ ጋይስ እንግዲህ ይሄን ቪዲዮ እንደምትወዱት ተስፋ እናደርጋለን። ሰብስክራይብ እያደረጋችሁ ላይክ ኮሜንት እኔ በየይርቁበት አዲስ ነገር እያመጣው ስለሆነ ጋይስ ሰብስክራይብ አድርጉ። አሁን እንትን ነው ቆይቷል እንደዚህ አይነት ካልቸር ምናልባት ካያችሁ አላቅም። ትንሽ 1-2 አመት አልፏል። አንዳንዴ በፊት የነበራችሁበት ሰዎች ልታውቁ ትችላላችሁ። አሁን ላይ ብዙም የለም እና እንደዚህ ካልቸር አንዳንዴ ወተን ብናይ ጥሩ ነው በሚለው ነው ጋይስ፣ ሌላ ነገር አይደለም። እንግዲህ ኮሜንት ላይ በጣም አርጋችሁ ኮሜንት ስጡ፣ ቫይራል እንዲወጣ ላይክ አርጉ ጋይስ ፕሊዝ። ሁላችሁም ሰፖርት አርጉን። ሰፖርት የምታርጉት ቪዲዮ በማየት ነው፣ ሰብስክራይብ በማድረግ ላይክ በማድረግ ነው። ይመቻችሁ። እና በቪፒኤን ደግሞ ሁሌም በቪፒኤን ብታዩልን ኢትዮጵያ ያላችሁ ሰዎች እንወዳችኋለን። ውጪም ሁላችሁም ውጪም ሀገር ውስጥ ከሀገር ውጪና ሀገር ውስጥ ላላችሁ በድጋሚ እንኳን አደረሳችሁ ለፋሲካ በዓል። ይመቻችሁ።